ኮርዳዊት ጌታውን ከውጭ ሀገር መጥቶልናል የዚህ ቴሌቪዥን ባለቤትና ብዙ አመት የታገለ ለአንድነት ለክብር ከዛም ለኢትዮጵያ ህዝብ ቴሌቪዥኑ ከፍቶ ከልጆቹ ወተት እየቀነሰ ቀለብ እየቀነሰ ለመብራትም ለሰራተኞችም ለሁሉም ለሚቀርበው አንዳንድ ነገሮችም ያደረገ ሰው ነውና እንኳን ሰላም መጣ እያልንህ ነው እንኳን ሰላም መጣ ወደ አገር እንኳን ሰላም መጣ ከሁለት ወር በኋላ ይመስለኛል ስለዚህ መክፈቻ ንግግር እንድታደርግልን ይጠበቃል እሺ የሚመጡ እንግዶች አሉ እሺ አክብሮት ይስጥልኝ በመጀመሪያ በጣም ይቅርታ እንግዲህ አዲስ አበባ መንገድ ታውቁታላችሁ ለመድረስ በጣም ሞከርን ግን እንግዲህ ትራፊኩ በዚህም እያለ በሰዓቱ አልደረስኩኝም በሰላም ላገናኘን ፈጣሪ ክብር ምስጋና ይግባው እናንተን የመሰሉ ጀግኖች ባሉበት ፊት ቆሞ ማውራት ትንሽ ይከብዳል ዞሮ ግን ዋናው ምንድነው ከእናንተ ብዙ ነገር ወስደናል እናንተ ድልኞች ናችሁ በዚህ በምጥ ውስጥ የነበረች ሀገር በዚህ ማዕበል ሲያናውጣት እናንተም እንደዛው ስትናወጡ የመጨረሻዋን ትንሳኤ ለማየት መብቃት ትልቅ ነገር ነው ይሄን ያላዩ ሰዎች ስላሉ ማለት ነው አሁንም እስከ መጨረሻው ዘለቄታው ያማረ የሰላም የፍቅር የታገልንበት የለፋንበትን ሁሉ ነገር የምናይበት ዘመን ያመጣልን ነው ምለው እንግዲህ ትልቁ ምዕራፍ ሰጥተራል በዳሴ ግድቡ አይታችኋል ስንት ፈተና ስንት ውጣ ውረድ ስንት ማዕበል አሳልፈን አይሆንም ያሉት ነገር እንግዲህ ሆኖ አይተናል ነገ ደግሞ የባህር በራችን የተዘረፍነውን የተሰረቅነውን የተደበቀ ሚስጥራችንን እኛ እንኳን ባይሆን ልጆቻችን እንዲያስጨርሱት እናንተ ለኛ አስረክባችኋል እኛ ደግሞ ለልጆች እንድናስረክብ አድርገን እየታገልን ሐቃችን ባህራችን ለማምጣት ደግሞ ይሰራናለን ይሄንን ደግሞ እናንተም በህይወት ሆናችሁ በዚህ በእድሜያችሁ ግዳሴ ግድብ እንዳያችሁ አሰብ ወደባችሁንም ተመልሶ እንድታዩ ያብቃችሁ ነው የምለው እንግዲህ ቀላላል እዚህ የምትሰባሰቡት አምባሳደር ሙስ እንግዲህ የሰላም አምባሳደር የኮሪያ አምባሳደር ብዙ ማረጋቸውን እንጠራለን ከዛ ውጭ ግን እሳቸው ላይ የሚነበበው ኢትዮጵያዊነት ለብዙ ሰዎች ተምሳሌት ነው እንደነዚህ አይነት ሰዎች አይገኙም አሁን አገር ያጣችሁ እንደዚህ አይነት ሰዎች ማግኘት ነው የሚያሰባስበን የሚያናግረን የሚያወያየን ምን እናድርግ ምን መፍትሄ እናምጣ ብሎ ሐሳብ የሚሰሰው ማግኘት ከባድ ነው አምባሳደር እዚህ ገንዘባቸውን አውጥተው ጊዜያቸውን አውጥተው እየታመሙ ሆስፒታል ሆኖ ስለጎ ያስባሉ እንደዚህ አይነት ሰው የለም እኔም እንደዛው ነኝ ሀገር የምትባል ነገር መጥፎ ነች እዚህ ውስጥ ደግሞ በብዛት የሚገባው ማን ወታደር የነበረ ሰው ነው እኔ ኦፊሰር ነበርኩኝ በሻምበልነት ደረጃ ማድረግ ነበርኩኝ እና ውትድርና አውቀዋለሁ አባቴ ጀነራል ነው የጀነራል ልጅ ነኝ ሀብት አላወረሰኝም ግን አንድ ነገር አውርሶኛል ሀገር የምትባል ሀገር አውርሶኛል በሽታ ነው እኮ ራሱ እንደው እንትን ይሏል እንጂ በሽታ ነው እሳቸው ውስጥ ያለው አሁን ውትድርናቸው ነው እዚህ ውስጥ የማያስለቃቸው እንቅልፍ ይነሳቸዋል እና ወታደር መሆን በራሱ አንድ ትልቅ የሀገር ኃላፊነት ነውና እናንተም በዚህ እድሜያችሁ ዛሬ ገዳም ቤተክርስቲያን በመጸልዩበት ሰዓት ላይ እስኪ ስለ ሀገር እናወራ ብላችሁ የመጣችሁት ውትድርና ውስጣችሁ ስላለ ነው ስሜቱ ስላለ ነውና የምናገረው ነገር የለኝም ጥሩ አባት አግኝታችኋል ጥሩ የሚያወያያችሁ ሰው አግኝታችኋል እንግዲህ ፕሮግራማችሁ የተሳካ እንዲሆን ብዙ አላበዛባችሁም እመኝላችኋለሁ ለአክብሮታችሁ ለሰጣችሁ አክብሮት ይስጥልኝ ያልኩኝ ወደ ፕሮግራማችሁ ግቡ አምባሳደር እሺ እናመሰግናለን ስለከፈትክልን ደግሞ በጣም እናመሰግናለን እንዳትለየን ይሄን ቴሌቪዥን ክብር ያለው አንተም ክብር ያለ ለኢትዮጵያ ለቀንና ለሌሊት መታሰብ እንደመሆነ መጠን ሁሉ ሰው ይወዳል ኢትዮጵያ ህዝብም አባት አርበኞችም ሌሎችም ህዝቦች የሚመጡ ሲቪሎች አሉ እነሱም እንደከፈትክልን ነገራቸዋለን በጣም ስለከፈትክልን እናመሰግናለን እድሜ ይስጥህ አፍሮት ይስጥልኝ እሺ ሰላሙ ይሁንላችሁ እሺ እሺ እንትን ወርዳ go ሰይድ ሐሰን ከየት ቡታጅራ ወልቂጤ መስመር ያውቁታል አዎ እሺ ሰላም ነው ወደ ወሳና ደህና ነኝ እንዴት ናችሁ ዛሬ እንግዲህ ውይይታችን በኢትዮጵያ ሰላምና እርቅ ሁለተኛው ደግሞ በልማታችን ጉዳይ ሶስተኛው ስለ ባህራችን ጉዳይ ነው የምንወያየው
እዚህ አባት አርበኞች አሉ በጣም ጀግኖች ኢትዮጵያን ያቆያት የጠበቋት ልጆቻቸው ራሳቸው በትግል በውትድርና ገብተው አባታችን ተክተን ብለው መልበሱ ብቻ ልብስ ሳይሆን ውስጣቸው ኢትዮጵያ አንድነትና ክብር ያላቸው አባት አርበኞች አሉ ሌሎችም ምሁራኖች አሉ ከመስጊድም አሉ ሃይማኖት አባቶችም አሉ ሌሎችም እንግዶች አሉ እዚህ በዚህ መሰረት ውይይታችን በዚህ በሶስቱና በሌሎች ነውና ምን ይሉናል እርሶ እስቲ አመሰግናለሁ ኩር አምባሳደር ለኩር ዳዊት አምባሳደርም አመሰግናለሁ እሳቸው ከፍተውልን ወጥተዋል መጥተዋል ወደዚህ አገር ከፍተውልን ወጥተዋል መድረኩን ከፍተውልናል ጥሩ አመሰግናለሁ ሁሌ ሚዲያ ከታተለዋለን መታሰራለፉ ስለ ሀገር በጣም ብዙ የማይናቅ ብዙ አስተዋጽኦ አላችሁ እድሜና ጤና ይስጣችሁ ኢትዮጵያ ህዝብም ለትኩረታችሁን ትኩረት ሰጥተው ዋጋና ክብረት እንዲሰጥላችሁ ማጸናለሁ በዚህ አጋጣሚና ስለሰጡኝ ሶስት ርዕሰ ጉዳዮች ስለ ሰላም ስለ ልማቱ ስለ ባህር ጉዳይም አጠር አድርጌ ለመግለጽ ሞክራለሁ መጀመሪያ አባት አርበኞችና እንግዶችን አመስግኑልን እንጂ እሺ የግድ ነው ከልብ አመሰግናለሁ እነሱ ስላቆዩልን ነው እቺ ሀገር ሆና የቀጠለችው ነገ አርበኞች የምንፈጥር እነሱን አባታችን አርበኞችን ስናከብር እዚህ መድረክ ወጥተው ሀሳባቸውን ያላቸውን ፍቅር ያላቸውን የታሪክን ሲያጋሩን መሰረተ ሲያስይዙን ነው ዋና ሀገር ሆኖ መቀጠል የሚችለው ከአክብሮት አለኝ እድሜና ጤና ይስጥልኝ ለነሱም አሜን እያሉ ነው እና በመቀጠል ርዕሰ ጉዳይ መጀመሪያ ስለ ሰላም ይበልጣል ሁሉ ነገር ሰላም ሲኖር ነው ስለ ልማት የምታስበው ሰላም ሲኖር ነው ስለ ወደብና አንዳንድ ጥቅሞች ይገባኛል የምትለው ዋናው ስለ ዋና ርዕሰ ጉዳይ ደግሞ ሰዎችን ሳይነካካ ወደ ሰላም የሚያመጣ ጉህ ሚዲያ እንደመሆን መጠን ሰላም ወሳኝ ነው ሰላም ሲኖር ግን አንተ ፈልገው ብቻ ስለፈለከው ብቻ ሰላም ሊመጣም አይችልም ሰላም የሚነሳሉ መጀመሪያ መንግስት ኢትዮጵያ እጁን ይዘርጋል ሰላም ያለውን ይዘርጋል እንደዘረጋ ነው እንደ ሀገራው ምክክር ብዙ ነገር አቁመዋል እሱም አንድ አርአያ ነው እና ይሄን ሰምቶ ደግሞ ወንድሞቻችን ያቆረፉ በፊና ያሉ እንደነፋኖ እንደነዋት የተለያዩ አካሎች ያሉ ኢትዮጵያ በገዛ ወገናቸውን ሰላም ነስቶ ከቦታ መደረሻ ኢትዮጵያ ለማዳረስ እንቅፋት የሆኑብን ሰላም እንቅፋት የፈጠሩብን ወደ ልባቸው ተመልሶ ያላቸውን ችግር መሆን የሚገባውን ቀርቦ ከመንግስት ጋር ተወያይቶ ግልጽ የሆነ ምርጫ ቦርድ አለን ቀርቦ ደግሞ እንደ ህዝባቸውን አላማቸውን ለህዝብ አስረድቶ በምርጫ ቦርድ የፈለጉትን ይሻላል የሚሉትን ሐሳብ አቅርቦ መምራትም እስከ ሀገር መምራትም ይቻላል ህዝቡን ከመረጣቸው ከአፎም ውጭ ማለት ነው እና ሰላም በጣም ወሳኝ ነው ለሰላም የምትጥሩትን አምባሳደር እንደጉ ሚዲያ ደግሞ አመሰግናለሁ ቀጣይነቱ ስለ ልማት በጣም ከፍተኛ የልማት በተለይ ደግሞ በአዲስ አበባ ዙሪያችን አካባቢ ከፍተኛ የልማት ኮሪደር እያየን ነው አገሪቷን ምስል ተቀይረዋል ኩራት ይሰማናል ገና ይቀጥላል ደግሞ ሰላም ሲሆን ደግሞ ከዚህ በላይ ብዙ ነገር ተጀመረ እንጂ መጨረሻው ማደር መቋጫው አይደለም ብዙ ነገር ይቀርብናል ከዚህ በበለጠ አብበን ለምልመን የተሻለ ምስላችንን የዓለምን ምስል ወደ ኋላ የቀረንበትን ወደ እነሱን እየሄድን ያለ ነው የእድገታችንን ማሳያ የሆነው ልማት ኮሪደር ስለሆነ አመሰግናለሁ ጎን ለጎን ደግሞ የተላልቅ መሰረተ ልማቶቹን እንደ ሜጋ ፕሮጀክት የመሰሉ የነዳጅ ማውጣት ጋዝ ማውጣት አባይን አልቆ ወደ ፕሮጀክት ገብተዋል ጥቅም ላይ እየሰጠ ነው እሱ ለልማት ብዙ ከፍተኛ አቅም ያፋጥቀናል ባለሙሉ ፓወር በመሆኑ ማለት ነው አጠቃላይ ደግሞ እንደ መንገድ ስራዎችም አልፎ እየተሰሩ ነው ያሉ እንደ መዳበሪያ የመሰሉ ደግሞ ራሳችን እንድንችል ለግብሮቻችን ምርታማ ለማድረግ ጥረትም እየተደረገ ከውጭ ለማስቀረት አንድ የውጭ ምንዛሬ እናስቀራለን ሁለተኛ ደግሞ የትራንስፖርቴሽን ደረሰ ከማለት ከውጭ እስከ በወደብ አድርጎ እስከ ኢትዮጵያ እስከሚገባ የነበረውን ችግር በውስጣችንን ሁሉ ነገር ራሳችን እንችላለን ብዙ ነገር እየተደረገ ነው ያለው የራሳችን ብር በራሳችን ማተም በውስጣችንን ከዚህ በፊትም በጎህ ሚዲያ ሲተላለፋቸው ሰምቻለሁ አንዱ እሱም የሚደነቅ አንድ የልማት አካል ነው ይመሰገናል ድሮ ለይቅር ብር ልታትም የብሔራዊ ሎተሪ ትኬት ወረቀት እንኳን ከውጭ አሳትመን የምታመጣው የነበረው የሎተሪ እጣ አሁን ግን ብዙ ነገር እድገት እያየን ነው ከዘመኑ ጋር እየሄድን ያለ ነው
ወደ ወደብ ስንመጣ ደግሞ ወደብ በጣም ለአንድ ሀገር የባህር በር በጣም ወሳኝ ነው። ሰዎች ብዙ ነገር አሳጥቶናል። ኢትዮጵያ ሀብታም ነች፣ ብዙ ሀይቆችን ትወንናለች። አብዛኞቻችን ከየመን እና ከቀይ ባህር አካባቢ ዋሳኝ ያሉ ቦታዎች ራስ ሚላ የራስ ቅል እየተባሉ ነው። ሁለት የባህሩ ደሴቶች የሚጠሩ ደሴቶች እንኳን ራሱ የኢትዮጵያ ግዛት እንደነበረ ነው በጥንት ካርታ ይመሰክራል። ኢትዮጵያ ሙሉ ሀይቅ ውቅያኖስ ባለቤት እንደነበረች። ከዛ ተያይዞ የባህር ወደብ 4 ነበራት እንደነ ጅቡቲ እንደ በሶማሌ አካባቢ ያለውን ቀይ ባህር አሰብ ይሄን ሁሉን ግን ጠበን አስጠን እያጣን አንዱ እያጣን አንዱን አለን እያለን በተስፋ አንዱ ደግሞ እያጣን እዚህ ድረስ ደርሰናል። ደግሞ ይሄን የጎዳን የራሳችን የኢትዮጵያ ልጆቿ በገዛ ራሷ በኤርትራ በኩልና በትግራይ ህወሓት የተፈጠሩ ናቸው። ይሄን ባህር መጨረሻ ላይ ያሳጡን። ምክንያቱም በበረሃ ላይ ሲታገሉ እነሱን ጨርሰዋል እዛ ጋር የባህር ወደብ ለማሳጣት። ምክንያቱም ባህር ወደብ ኢትዮጵያ አጣ፣ ኤርትራ ደግሞ አንድ ሀገር ሆና ክራይ በመቀበል በገዛ ሀገሯ ከወገኗ ክራይ የበለጸገ የተሻለ ኑሮ ለማኖር ታስቦ የተደረገ ነው። ያም አሁን አልሆነላቸውም። ባህር ወደቡ ዝም ብሎ ነው የቀረው። እሺ ገነጠሉ ይሄዱ ከምርጫቸው ከሆነ። አሰብ ግን በታሪክ የኢትዮጵያ ሀብት ነውና ወደ ቦታው እንዲመለስ እነሱ 30 ዓመት ይሄ በዲፕሎማሲ ካልተመለሰ እነሱ 30 ዓመት ታግሎ ነው ባህር ወደብ ያሳጡን። እኛ ደግሞ የአንድ ሳምንት ለማስመለስ ወደ እሱ ከገባን አያስፈልግም አይመከርም እንጂ የአንድ ሳምንት ነው የሚሆነን። ያ ነገር መንገድ ላይ ጋሬጣ ሆኖ ይሄንን ሀሳብ ከተነሳበት በዲፕሎማሲ አልሰማም ብሎ ወደ ነበረበት ለማስመለስ ፍቃደኛ ያልሆነ መንግስት ቢኖር ያን እጣ ፋንታው አውቆ ቀድሞ ማዘጋጀት ነው ያለበት። ይሄ ነገር እንደ መፍትሄ ማስቀመጥ አለበት፣ ውጊያ እንደማያስፈልግ። እናመሰግናለን። ጠቅለል አድርጓት እስቲ ሰዓቷ እንትን እያለች ስለሆነ ጠቅለል ለማድረግ ሞክራለሁ። እና አጠቃላይ እንደዚህ የባህር ወደቡን በጣም ወሳኝ ነው። ኢትዮጵያ የአሁኑን ትውልድ ማሰብ አለበት። የመንግስት እንኳን ይሄ አጀንዳ መንግስት አንስቶ ይገባሃል እያለው ህብረተሰቡና ትውልዱ ነው ለመንግስት ባህር ወደብ ያስፈልገኛል አላግባብ ነው የሄደብኝ ብሎ ማቅረብ የሚገባው ትውልዱ ነው። ይሄን ቀድሞ መንግስቱን ይሄን ማሰብ ለብልጽግና መንግስትና ለክብር ጠቅላይ ሚኒስትራችን የከበረ አክብሮት አለን። እንዲከበርም ህብረተሰቡም ግንዛቤ መፍጠር እንዳለበት የአባት ጥሩ ወላጆቻችንን ይሄን ደግሞ ታቅታላችሁ። ይሄ ባህር ወደብ በማጣታችን ምን ያክል ልባቸው እንደተሰበረ ብዙ ታሪክ ስለማያውቁን በእነሱ ቦታ ስትሆን በጣም ከባድ ነው የሚሆነው። እነሱ ያውቁታል። ስለዚህ ጊዜውን ለማሳጠር ከልብ አመሰግናለሁ። ለተሰጠኝ እድል ከልብ አመሰግናለሁ። በጣም ደዋያችን ከብታጅራ በጣም እናመሰግናለን። ስለደወሉልና አስተያየት ስለሰጡን ትልቅ አድርገን እናመሰግናለን። እድሜና ጤና ይስጦት። በኢትዮጵያውነት ያለውትን ክብር በጣም እርሶም እየተከበሩ ይሁኑ። ኢትዮጵያ ወደብ ታገኛለች። በጦርነት ብቻ አይደለም፣ በሰላም በእርቅ በውይይት በድርድር እንደሚሆን እርግጠኛ ነኝ። የዓለም መንግስታትም እያዩ ያሉ እየወሰኑ ያሉ ወደ ኢትዮጵያ እየወሰኑ ያሉበት ሁኔታ ስላለ እንድናገኝ ባህር በራችን እና ብዙ ተስፋ ያላት አገር እንደመሆኑ መጠን እናመሰግነዎታለን። የኔ ጌታ እኔም አመሰግናለሁ። መልካም ሙሉ አምባሳደር። አሜን አሜን። እንግዲህ አቶ አብርሃም እንኳን ደህና መጡ፣ እንኳን ሰላም መጡ። ዛሬ እንግዲህ ውይይታችን አንደኛው በሰላምና በእርቁ ኢትዮጵያ ሰላም እንዴት ታገኝ። ምክንያቱም ከሷ አንወጣም። ሰላም ስላለ ነው ወደዚህ የመጣ ነው። ቤታችን ተኝተን የምናድረው ሰላም ስላለ ነው። በሰላሙ ጉዳይ እንነጋገራለን። ሰላም እንዴት ይጽና፣ ጦርነቱ እንዴት ይቆም የሚለውን ነገር እንነጋገራለን። ከዛ በኋላ ደግሞ ስለ ልማታችን ስለ ኢትዮጵያ ልማት እንዴት ነው ያለው፣ ኢትዮጵያ እንዴት ልማት የምታገኘው፣ እንዴት ነው እየለማች ያለችው፣ ኮሪዶራችን፣ ሰላማችን ከጫፍ እስከ ጫፍ ነው። ከገበሬ ማህበር ጀምሮ ኮሪደር እየሰራ ነው ያለው። ባለፈው እንዳየነው በስልጤ ዞን በመሃል ኢትዮጵያ በጣም የሚገራርም ነው ክቡር ጠቅላይ ሚኒስትራችን የመረቁትና ሌላ ቦታም ከተማ ብቻ ሳይሆን
በየገጠሩም ኮሪደር ተጀምረዋል። ሌላም ልማቶች ሌላም እነ ነዳጁ እነ ሌላው እነ ማዳበሪያው እነ ወርቁ እነ ሁሉም ነገር እየበለጸገች ያለች አገር እንደመሆኗ መጠን ጥሩ ደረጃ ያለች ነገር ነው። ሶስተኛው ደግሞ የባህር በራችን ምን ይሁን? ባህር በራችን እንዴት ነው እየሆነ ያለው? ቅድም ተናግረውታል። እንፈልጋለን ነው ያሉት። እኛ ደግሞ እንፈልጋለን፣ ግን ተጨማሪ ደግሞ በሰላም የዓለም መንግስታት እየሰራ ነው ያለው፣ ኢትዮጵያ መንግስትም እየሰራ ነው ያለው። ስለዚህ በቅርብ ጊዜ ወደብ እናገኛለን የሚለው ነው። ሌላው በዛ ተጨማምረ ይኖራሉ። ግን አቶ ብርሃም ቅጣት አላቸው። አሁን አርፍደው ስለመጡ 10 ደቂቃ ካሳልፉ ይኸው እዚህ ያለች ታቋታላችሁ አይደል? 10 ደቂቃ መነሻ ሐሳቦች በዚህ በሶስቱ እንዲሰጡን እየጠበቅናቸው ነበረ። እንጠብቃቸው ብለው ነው እንጂ እንጀምር ነበረ። ግን አብዚህ ያለው ጀግና ሁሉ አይ እንጠብቃቸው ትንሽ ደቂቃ ብሎ ነው ስለመጡ በጣም እናመሰግኖታለን። ከአሜሪካ ሆነው ሲታገሉ የነበሩ እዚህ ደግሞ መጥተው እየታገሉ ያሉ ጀግና ሰው ናቸው። ብዙ ጊዜ እንትን አይታችሁናል አብረን ፕራይም ሚዲያ። አዎ። እና ያላቸው ሐሳብ በጣም ጀግንነት በተለያየ ሚዲያዎች ነው ያሉት የሚቀርቡ ያሉና ጎህ ቴሌቪዥን ደግሞ እንደራሳቸው አይነት ነው አድርገው በዚህ ሐሳባቸው እየገለጹ ያሉበት ነው። ዛሬ ግን በሶስቱ 10 ደቂቃ ብቻ መነሻ ሐሳቦች ይሰጡናል። በእነዚህ በተባሉት ተንትነው አይጨርሱትም፣ እሳቸው ያውቁታል። ስለዚህ አቶ አብርሃም ይኸው የነጌታ። እሺ፣ በጣም አመሰግናለሁ። እንግዲህ ወደ ነጥብ ጉዳዮቹ ቀጥታ መሄዱ በጣም አስፈላጊ ነው። የሰላምን ጥቅምና የጦርነትን ጉዳት ደግሜን ደጋግሜን ተናግረናል። ምክንያቱም በአንድ ሀገር ውስጥ ሰላም ቁልፍ ጉዳይ ነው። አደጉ የምንላቸው ሀገሮች በሙሉ ለእድገታቸው መሰረቱ ሰላም ነው። ለምሳሌ አሜሪካን ብንወስድ ሰላምን ለመፍጠር ምናልባትም 50 ዓመት 60 ዓመት የእርስ በርስ ውጊያ ነበር። የእርስ በርስ ውጊያው ካከተመ በኋላ በመላው አሜሪካ ሰላም ሰፈነ። ሰላም በመስፈኑ ምክንያት የዓለማችን የቴክኖሎጂና የኢኮኖሚ ቁንጮ ሆነው አሉ። በዚህ ሰዓትና ደቂቃ በአሜሪካ ምድር ላይ የእርስ በርስ ውጊያ የሚባል ታይቶና ተሰምቶ አይታወቅም። በጎጥ ወይም ደግሞ በዘር ወይም በሃይማኖት ምንም አይነት ነገር የለም። የሀገሪቱ ባለሀብቶች አሜሪካን ከምድር እስከ ሰማይ ድረስ ገንብቶታል። አንድ የአሜሪካ ባለሀብት የሚያገኘውን ገንዘብ በሀገሪቱ ውስጥ ነው ኢንቨስት የሚያደርገው። የሚሰሩትን ስራ የሚፈጥሩትን የስራ እድል ብታዩ ትገረማላችሁ። እንደሚታወቁት በአሜሪካ የመንግስት ስራ የለም። ስራ በሙሉ የግል ነው። የራሳቸው ዜጎች 340 ሚሊዮን ዜጋ ለስራው በጣም የሰራተኛ እጥረት ስለገጠመ ከመላው ዓለም እኛ ሄደን እዚያ እየሰራን ነው። እዚያም ሲንሰራ የራሳችን እድል በራሳችን ነው የምንወስነው። እኔ የራሴን እድል ወሳኝ ነኝ። እዚያ አልሰራም ካልኩ የራሴን እድል ነው የምወስነው፣ ግን እሰራለሁ ካልኩ የራሴን እድል ነው የምወስነው። ሰው ሁሉ የራሱ እድል ወሳኝ ሆነዋል ማለት ነው። ይሄ ሊፈጠር የቻለው ሰላም ስላለን። ሰላም በሌለበት አንዳችም ነገር አይታሰብም። እንደሚታወቁት በሀገሪቱ ውስጥ 40 ፓርቲ ወይም ደግሞ 75 ፓርቲ የለም። ፓርቲ አቋቁም ብትሉም ሰው እሺ አይልም፣ ወደ ስራው ነው የሚሄደው። 2 ፓርቲ ነው ያለው፣ 2 አውራ ፓርቲ
እነዚህ ሁለት አውራ ፓርቲዎች በየ8 ዓመቱ እየተፈራረቁ ሀገሪቱን እያስተዳደሩ ነው። ሁለቱም ፓርቲዎች የሚገዙት በአሜሪካ ሕግ ነው። ከዚያ ውጪ ዲሞክራት ይምጣ ወይም ሪፐብሊካን ከሕጉ ውጪ ከአሜሪካ ሕግ ውጪ ምንም አይነት ነገር የሚሰሩት ነገር የላቸው። ሊሰሩም ደግሞ አይችሉም። ኮንስቲቱሽኖች በደንብ ተቋቁመዋል። ስለዚህ በአሜሪካ ውስጥ ማንም ሰው መብቱን ለመጠየቅ ግዴታውን መወጣት አለበት። እዚህ የምናየው ደግሞ ለየት ያለ ነው። ማንም ሰው ግዴታውን ያልተወጣ የመብት ጠያቂ ነው። ለሀገሪቱ መስዋዕትነት የከፈሉ አካላቸውን ያጡ ሰዎች መብታቸውን ቢጠይቁ መልሱ ያን ያክል አይደለም። በአሜሪካ ግን ግዳጁን የተወጣ ወታደር መብቱ 100% ይጠበቅለታል፣ ይከበራል። ይሄ በአሜሪካ ባህል ሆኗል። ማንም ሰው እኔ ተኝቼ የማድረው ወታደሩ ቆሞ ስለሚያድር ነው ብሎ ያስባል። እዚች ጋር ሱቅ በደረቴ አንድ ወታደር ዕቃ ሊገዛው ከሄደ ወታደር ነህ ብሎ ይጠይቀው፣ አዎ ቅናሽ አለው። ሱቅ በደረቴ ነው የሚቀንስለት። ምክንያቱም እሱ እቺን ሀገር ሰላምና ደህንነቷን ባይጠብቅ እኔ ሱቅ በደረቴ ሆኜ እዚህ ተዘዋዙሬ የሚሸጠው ነገር የለኝም ብሎ ያስባል። ይሄ እንግዲህ ከምን ምንጩ ምንድን ነው? ሰላም ነው። ሰላም የሌላቸው ሀገሮች በአሁኑ ሰዓት በአፍሪካ ውስጥ ብዙ ናቸው። ግብፅ ሰላም የላትም። ግብፅ ራሷ የግብፅ መንግስት የተባለው ከተመሰረተ ጀምሮ በወታደር ነው የምትተዳደረው። ጀማል አብዱል ናስር፣ ኮሎኔል አንዋር ሳዳት፣ ጀነራል ሙባረክ፣ አሁን ደግሞ ጀነራል አልሲሲ በወታደር ነው የሚተዳደሩት። ሱዳንም እንደዚሁ ነው። ይሄ ምንድነው? ሰላም ከማጣት የተነሳ ነው። ማንኛውም ሰው ተነስቶ ሀገሪቱን በቁጥጥር ስር አድርጎ እንደፈለገ የዶግ አመድ እያደረጓት ነው። ሱዳን፣ የመን ዘ ሴም ቲንግ ነው። ኢራቅ ዘ ሴም ቲንግ ነው። ሲሪያ ሰላም የላትም። ሊቢያ ከምድራዊ ገነትነት ወደ ምድራዊ ሲኦል የለወጡት የራሷ ጎጠኞች ናቸው። ስለዚህ ሶማሊያ ዘሴም ቲንግ ነው። ታላቋን ሶማሊያ ለመመስረት የሄደችበት መንገድ ፍርክስክሷን አውጥቶ በውጭ ሀገር ወታደር እየተጠበቀች ነው የምትገኘው። ይሄ ሰላም እጦት ነው። በአፍሪካ ቀንድ ኬንያን ተመልከቱ። በራዲያ ኦደንግ እና በኡሁሩ ኬንያታ መካከል የተደረገው እልቂት አይታቸዋል። አሁን በቅርብ ጊዜ አሁን ያለውን ፕሬዝዳንት ከስልጣን ለማውረድ የተንቀሳቀሰው ግሩፕ ምን ያህል ውድመት እንዳደረሰ የታወቀና የተረጋገጠ ነው። ስለዚህ የሰላም እጦት አፍሪካን የኋሊት እያስኬደ ነው። ከዚህ አንጻር ስንመለከት ኢትዮጵያ ደህና ናት። እንኳን በዚያና በዚህ የሚዋጉ ሰዎች ቢኖሩም እንኳን አንጻራዊ ሰላምና የልማት እንቅስቃሴዋ በፍጥነት እየሄደ ነው። ስለዚህ በኢትዮጵያ ውስጥ ሰላም እንዲሰፍን መፈለግ ያለበት መንግስት ብቻ አይደለም። በጫካ የሚገኙ ወንድሞቻችን ለሰላም እጃቸውን መስጠት ይኖርባቸዋል። በሰላሙ መድረክ በእርቅ መድረክ ላይ መሳተፍ ይኖርባቸዋል። በዚህ አይነት ውጊያው ከቀጠለ በምንም አይነት መንገድ በዚህች ሀገር ውስጥ በጠመንጃ አፈሙዝ የሚመጣ ወይም በጠመንጃ አፈሙዝ
የሚወርድ ወይም በጠመንጃ አፈሙዝ የሚለወጥ መንግስት ከእንግዲህ በኋላ በኢትዮጵያ ውስጥ ይኖራል ብዬ አልገምትም። ምክንያቱም የአሁኑ የኢትዮጵያ ተጨባጭ ሁኔታ ለዚህ የተጋለጠ አይደለም። በመልካም ሁኔታ ላይ ይገኛል። ህብረተሰቡ በምርት እንቅስቃሴ ላይ እየተረባረበ ነው። መንግስት ዋና ትኩረቱ ልማት ነው። ልማትን በተመለከተ መንግስት እያደረገ ያለውን የሀገሪቱ የመንግስት ሚዲያዎች ዘርዝሮ ሊጨርሱት አልቻሉም። ለመግለጽ እንኳን ችሎታውን የላቸውም ብዬ ነው የማምነው። ከመንግስት ሚዲያ ይልቅ አሁን እየተሰራ ያለውን በሀገሪቱ ውስጥ እየተሰራ ያለውን ዘርዝሮ የሚያስረዱት የግል ሚዲያዎች ናቸው እና አስገራሚ ነገር ነው። ሁልጊዜ ፕሮግራሙን አንዳንድ ጊዜ ያለው በጣም ከፍተኛ የልማት እንቅስቃሴ በኢትዮጵያ ውስጥ እየተሰራ ነው። ዋናውና ትልቁ ነገር የአንድን አገር ኢኮኖሚ እድገት በማይቀለበስበት ሁኔታ ላይ ሊያደርስ የሚችለው መሰረተ ልማት ነው። ፓወር ነው። የኤሌክትሪክ ፓወር ነው። እንዲሁም ደግሞ እንደ ነዳጅ የመሳሰሉ እንደ ትራንስፖርቴሽን የመሳሰሉ እንደ መንገድ የመሳሰሉ ለኢኮኖሚ የደም ስር ሆኖ የሚያገለግሉ መሰረተ ልማቶቹ ተሟልተዋል ማለት ይቻላል። ስለዚህ የኢትዮጵያ የኢኮኖሚ እድገት በዚህ ሰዓት በማይቀለበስ ሁኔታ ላይ ተደርሰዋል ማለት ነው እና የኢኮኖሚ እድገት ደግሞ በራሱ ፓወር ነው። አባይን በተመለከተ መገንባቱና ኤሌክትሪክ ማመንጨቱ አይደለም ለኛ በጣም ጥቅሙ። የፖለቲካም ፓወር ነው፣ የኢኮኖሚም ፓወር ነው። አባይ በራሱ የኒውክሌር ፓወር ነው። ምክንያቱም እነ ግብፅም ከእንግዲህ በኋላ ስለ አባይ ቃል መተንፈስ ከማይችሉበት ደረጃ ላይ ደርሰዋል። ስለዚህ ምክንያቱም ውሃው የኒውክሌር ፓወር ነው። አባይን ግብፅ ትመታለች ተብሎ የሚነገር ፕሮፓጋንዳ አለ። ግብጾች ያን ያክል ሞኞች አይደሉም። አባይን ከመቱ ምን ሊፈጠር እንደሚችል የታወቀና የተረጋገጠ ነው። ውሃው ራሱ ሁለቱንም ሀገሮች ከምድረገጽ ጠራርጎ ነው እዚያ እንትን የሚከታቸው። አያደርጉም። ይሄን ያለቀለት ጉዳይ ነው። በዚህ ኢትዮጵያ ድል ተቀዳጅታለች ለማለት ይቻላል። ስለ ወደብን በተመለከተ ወደብ እንግዲህ በተደጋጋሚ መልእክቱ እንደተላለፈ በዚህ መድረክ ላይም በሌላም ወደቡ ለ130 የኢትዮጵያ ለ130 ሚሊዮን የኢትዮጵያ ሕዝብ አንገትና ህልውና ነው። ወደቡን ማግኘት በጣም በጣም ወሳኝ ነው። ወደብ ስንል ግን የባህር በር ማለት ነው። የባህር በር ለኢትዮጵያ ወሳኝ ነው። ይሄን በየት በኩል ማግኘት ትችላለች? እንዴት ልታገኝ ትችላለች? በጦርነት ነው ወይ በሰላም ነው ወይ ለምለው አሁን ያለው ጄኔሬሽን ለዚህ በጣም ወሳኝ የሆነ መፍትሄ አለው ብዬ አምናለሁ። ምክንያቱም ያለው መንግስት የሳይንስና የቴክኖሎጂ ዘመን መንግስት እንጂ የፕሪሚቲቭ ሶሳይቲ መንግስት አይደለም፣ ወይም የፊውዳል መንግስት አይደለም። ስለዚህ በሰላም ከመጣ ወደቡ ይሰየው ነው። አጨብጭቤን በሰላማዊ ሰልፍ ወጥተን የምንቀበለው ነው። በሽምግልናም በሌላ ዘዴም ቢሆን የወደቡ መምጣት አስፈላጊነት ስለሆነ መላው የኢትዮጵያ ሕዝብ በዚህ ላይ ትኩረትና ርብርብ እንደሚያደርግ አምናለሁ። ወደቡ መምጣት የለበትም የሚሉ ሰዎች ይላሉ። እነዚህ ደግሞ ባንዶች ናቸው። ስለዚህ ዋናውና ትልቁ ነገር ምንድን ነው? በሀገሪቱ ውስጥ ያሉ ዜጎች የሚዋጉም ቢሆኑ ወደ ሰላም መድረክ እንዲመጡን ጥሪ እናደርጋለን። በጦርነት የሚደረግ አንዳችም ነገር እንደሌለ አበክረን ልንገልጽ እንፈልጋለን። መጥቶ ደግሞ በሰላሙ መድረክ በተዘረጋው የመንግስት እጅ እንዲጠቀሙ
እነሱን በሚገባ መጥራት ለነሱ መንገር ማስረዳት ያስፈልጋል። እየተካሄደ ያለው መንገድ በጣም ጥሩ ነው። ብዙዎቹ የመጡ ከመንግስት ጎን ተሰልፈው አስፈላጊውን ሁሉ እያደረጉ ነው። ይሄም የሚያስደስት ነው። ስለዚህ የአባይንም የሰላሙን ጉዳይ እጅግ በጣም ለኢትዮጵያ ወሳኝ ነው። በዓለማችን ላይ ሰላም በመታጣቱ የተነሳ በሁለተኛው የዓለም ጦርነት 75 ሚሊዮን የዓለም ሕዝብ በጀርመን ፋሺዝም እና ናዚዝም ተመትተዋል። የሚያሳዝን ነው። ስለዚህ ዓለምም ወደኋላ ያስከደ ጦርነት ነው እና በዚህ ሰዓት ደግሞ ከአፍሪካ ቀንድ በተሻለ ሁኔታ ላይ የምትገኘው ኢትዮጵያ ከውጭ የሚዋጉትም ወደዚህ እጃቸውን እየሰጡ አስፈላጊውን ነገር እያደረጉ ነው። እንግዲህ በዚህ ላይ ትኩረታችንን ሰጥተን አስተያየታችንን ሰጥተን ጥሪያችንን ማድረግ ይጠበቅብናል ብዬ አምናለሁ። አመሰግናለሁ። አቶ ብርሃን በጣም ነው የምናመሰግነው። ሰፊ ነው የሰጡን። እንዲያውም ሰዓት ቢኖራቸው ብዙ ይሰጡን ነበረ። አቶ ብርሃን ዜግነታቸው አሜሪካዊ ናቸው፣ ግን ደማቸው ኢትዮጵያዊ ነው። አጥንታቸው ሁሉ ሰውነታቸው ኢትዮጵያዊ ነው። በሄዱበት ሚዲያ ያስተምራሉ፣ ይሰብካሉ። ስለ ኢትዮጵያ እንድትጠናከር ሀያል እንድትሆን ይፈልጋሉ። በጣም ጀግና ሰው ናቸው። ስለዚህ ሁለተኛ ኢትዮጵያዊ ውጭ ያሉት እኮ ይንከባለላሉ። ኢትዮጵያ እንድትፈርስ ጥይት እኮ ወደ ኢትዮጵያ ይወረወራሉ፣ እሳት። እሳቸው ደግሞ ውጭም ሆነው እዚህም ሆነው አንድ አይነት ኢትዮጵያዊነት ብለው ነው። ድሮ ወታደር በምስራቅም በሰሜኑም ብዙ መስዋዕትነት አሳልፈዋል። ከ5 ጊዜ አካባቢ ቆስለዋል በጥይት። ስለዚህ ኢትዮጵያዊ ናቸው። እዚህ መጥተው አሁን ኢትዮጵያ መጥተው አላረፉም። ለእረፍት ነው የመጡት፣ ከዛው ግን አላረፉም። ስለዚህ በጣም ነው የምናመሰግነው። እድሜ ጤና ይስጦት አቶ አብርሃም፣ ክብር ይስጦት። ኢትዮጵያ እንዳከበሯት እርሶም ይክበሩ። አመሰግናለሁ። እሺ በጣም ነው እናመሰግነዎት። ማጠቃለያ ይሰጡናል። በኋላ ደግሞ የሚነሱ ነገሮች ካሉ ጥያቄዎች ካሉ ማንሳት ይችላላችሁ። ማንሳት እንችላለን ሁላችን። ምንድን ነው ይሄ? በአሜሪካን ስንት ዓመት ተዋጉ? ስንት ዓመት ነች ነፃ ያወጣችሁ? ስንት ዓመት? በሌላም በኢትዮጵያም ጥያቄ ካለን ማንሳት እንችላለን። ግን ፕሮግራማችን ዓለማችን በዚህ ጉዳይ ነው። ጎህ ቴሌቪዥን በሰላምና በእርቅ በኢትዮጵያ የመጀመሪያ ጊዜ የሆነው ጎህ ቴሌቪዥን በጣም ሊከበር ይገባል። ለህዝብ የሰጠ እንደሆነ መጠን እናመሰግነዋለን። ኮር ዳዊት የሰላም አምባሳደር እውነቴን ነው ከልጆቹ ወተት እየቀነሰ እያደረገው ያለው እንደገና ባለፈው የነበራችሁበት እናንተ ቅርስ የኢትዮጵያ ቅርስ ከውጭ አምጥቶ ለመከላከያ ያስረከበ እውነቴን ነው። ስለዚህ ይሄ ሊከበር ይገባል፣ ሊያግዙት ይገባል። ባለሀብቶች፣ ሚኒስትሮች፣ ባለስልጣኖች በሙሉ ከቀበሌ እስከ መጨረሻ ላይ ያለው እርከን ማገዝ ይገባል። ብዙ ነገር እኮ እያየን እኮ ነው። ለዳንስ እኮ እያወጣ ነው ያለው ገንዘቡ በየቦታው ለዝም ብሎ ለሆነ ውስጡ ዓለማው የማይታወቅ ሰው እኮ ብዙ ቢሊዮን መኪና ገዝተው እየሰጡ ነው ያሉት። ብዙ ሚሊዮን እየሰጡ ነው ያሉት። ባለሀብቶች ናቸው እያደረጉ ያሉ። ለዚህ ጎህ ቴሌቪዥን ሰላም የሚያቀነቅን ግን እገዛ እንኳን ያደርግለትም። እውነቴን ነው። እነሱ እየመጡ ለምሳሌ አቶ አብርሃም የአቶ ስዩም ባለፈው የቀረቡት ምሁሩና ተመራማሪው ያቀረቡት ቢታሰብ ከ50,000 በላይ ነው ለአንድ መድረክ የሚያስከፍሉት፣ ሰዓት ደቂቃ ጨመር አድርገው ማለት ነው። ስለዚህ ኢትዮጵያ እነዚህ ልጆች ወልዳለችና በጣም መኩራት ይገባታል ራሷም የሚል እናንተም ወልዳለችና ትኮራ ይገባል ኢትዮጵያ። አሁን የምናደርገው ወደ አስተያየቱ እንገባለን። ማለት ሐሳብ በዚህ ሶስቱ አንደኛው ላስታውሳችሁ በሰላምና በእርቅ ምን እናደርግ፣ ይሄ መገጫገጩ ምን እናርገው፣ በምን ይቁም፣ ኢትዮጵያ እንዴት ትጽና በሰላሟ።
ሁለተኛው በአገራችን ያለው ልማት ኮሪደር ብቻ አይደለም እኮ ልማት እኮ ነው። ይሄ ነዳጅ መውጣቱ ምን ወርቁ መውጣቱ ምን ማድረጉ ሌላም በሱ ላይም አጠራጠራ ሁሉ ባናርግም ሶስተኛው ምንድነው በባህራችን ጉዳይ ምን ማድረግ አለብን? ምንድነው ያደርጋ ያለው መንግስት? መጠየቅ ለሳቸው የሚጠይቅ ካለ ጠይቁ። ማስታወሻን ይዛል እሳቸው ማስታወሻ ይዛሉ ይመልሳሉ። ምክንያቱም ስለሚያውቁት በደንብ አቶ አብርሃም ይመልሳሉ። ግን እናንተም ታውቁታላችሁ እኛም እናውቃለን እኮ በምን መመለስ እንዳለ በሰላም ቅድም እንዳሉ በሰላም ነው መመለስ ያለበት። ስለዚህ በዚህ ምክንያት ወደ አስተያየት እንሄዳለን። 3 ደቂቃ አርፍደን ስለጀመር 3 ደቂቃ እናርጋት አይደለ? 3 እናርጋት። ሌላ የሚታየ እንቅስቃሴዎች አሉ እዚህ ምክንያቱም ሚዲያ ነው ላይቭ ነው እየተላለፈ ያለው የዛሬ በተለይ እና አንዳንድ እንቅስቃሴ መቆጠብ መቻል አለብን። እንቅስቃሴዎች ምናምን ሚዲያ ነው ምክንያቱም ሚዲያ ቀላል ነገር አይደለም ላይቭ ነው የሚተላለፈው ጥንቃቄ ማድረግ መቻል አለብን የሚል ነው። ሌላው ሐሳባችን እንደሚታወቀው መጀመሪያ ማለት ስለነበረብኝ እሳቸው ትንሽ እንትን ስላሉኝ ነው። እዚህ ህግ አለን። አንደኛ ሀገርን መስደብ በጣም የተከለከለ ነው። ሁለተኛው ህዝብን መስደብ የተከለከለ ነው። መከላከያ ሰራዊታችን፣ ፌደራል ፖሊስ፣ ጸጥታ ኃይሎች፣ ፖለቲከኞች፣ ቤተክርስቲያን፣ መስጊድ፣ ሃይማኖት ተቋማት መስደብ፣ ድርጅቶች፣ የተለያዩ ፓርቲዎች ምናምን መሳደብ እዚህ የተከለከለ ነው እኛ ጋር። እናንተ ጋር ለማለት አይደለም አዲሶች ስላሉ ብዬ ነው። ስለዚህ ወደ አስተያየት እንግባ። ጋሻ እዛው ነው ከእናንተ ጋር ነው ተወራው። ለማን ነው ለሳቸው? እሺ በጣም ነው የማመሰግነው። እኔ በመጀመሪያ ደረጃ በእውነት አቶ አብርሃም ከችግሩም ከሁሉም ተካፋይ ስለነበሩ የሰላምን እጦት ማን ይናገር የነበረ ነው እና በእውነት በጣም ነው የማመሰግነው። ትልቅ አስተያየት ነው። ለእኛም ብዙ ትምህርት ይሰጠናል ብዬ እገምታለሁ። ሌላው ሰላም ስንል ምን ማለታችን ነው? ሰላም በአውሮፓ፣ በአፍሪካ፣ በሌላውም ዓለም አልጋ ባልጋ የሆነ ነፃነት አልተገኘም። ሁሉም እየደፈረሰ አሁን ካለበት ላይ ደርሷል። ወደ ሀገራችን ስንመጣ በቴዎድሮስ ጊዜ አገሪቱን አንድ ለማድረግ የተከፈለ መስዋዕትነት አለ። በጦር ሜዳ ላይ ገብርዬ እንቅስቃሴ በሚያደርግበት ጊዜ ገብርዬ ተመታ። ሲመታ የአጼ ቴዎድሮስ ባለቤት እባክዎን እጅዎትን ይስጡ፣ ገብርዬም ተመቷል፣ ጦሩም ተበተነ፣ እባክዎት ብላ ስትናገር አለማየሁ የሚባል ሕፃን ልጅ ያለ የ7 ዓመት እና ሂድና ንገራቸው ለአባትህ ስትለው አባባ እጅ ስጥ ገብርዬ ሞቷል እጅ ስጥ ሲባል እጅ ስጥ ያው ምን ለልጅ አጭባ ነው ያሉት። ይሄን አይነት ጀግና ሰው። ስለዚህ የኃይል ሚዛኑ እየበረታ ሲመጣ እንዳሉትም ለነጫጭባ መልስ ከመስጠት ወይም እጅ ከመስጠት ራሴን ሰዋለሁ ብለው በራሳቸው ጥይት ነው ህይወታቸውን ያጡት። እና ምንድነው የተደረገው? የ7 ዓመት ልጅ ታግቶ ነው ወደ እንግሊዝ ሀገር የሄደው። በ7 ዓመቱ ከታገተ ብዙ መልካም ነገር ማግኘት ነበረ፣ ብዙ ነገር። በ11 ዓመቱ የሳምባ ምች ገደለው ተብሎ በዛው ነው ህይወቱ ያለፈው። እና እንዲህ አይነት ሁኔታዎች የሚቆጩ ከውጭ የሚመጡ ተጽዕኖዎች አሉ። እና አፄ ዮሐንስ አንገታቸውን መተማ ላይ የሰጡት ለሰላም ሲሉ ነው፣ ለምንም አይደለም። ያ ነው ይቺን ሀገር እየተንከባለለ መጥቶ እዚህ ደረጃ ላይ ደርሶ አሁን አለንበት ደረጃ ላይ ይቺ ሀገር ከበለጸገች፣ ይቺ ሀገር ካደገች፣ በሃይማኖቷ ቀናኢነ ንጹህ ጽኑ ነች፣ አትቻልም፣ እዚሁ እየደሃች መኖር አለባት የሚል ስሜት ነው
በእጃዙር የሚሆን ፊት ለፊት ከፍተኛ ጦርነት እየተካሄደብን ያለው። ታዲያ የኢትዮጵያ ሕዝብ በወግልም የሚለውን ሰላም እያበለጸገ እዚህ ደረጃ ላይ ደርሷል። ይህንን ሰላም ህይወታችን አተንበታል። እስከ መጨረሻ ድረስ ሰላሙ እንዲመጣ በሰላም ትግል ማካሄድ ተገቢ ነው ብዬ አምናለሁ። ስለዚህ በእውነት በጣም 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 ከባድ ሁኔታ ነው ያለውና ይሄ የሚመለሰው በሰላም ጉዳይ ነው። ሌላው ባህር በር ወሳኝ ነው። ባህር በር ካገኘን ይቺ ሀገር ምን ትሆናለች የሚልም ስሜት አለ። ባህር መውጫና መግቢያ ነው። ኢኮኖሚ የሚገባበት ነው። ኢኮኖሚ የሚወጣበት ነው። ያ ከተደረገ ይቺ ሀገር ከፍተኛ በልጽጋ ከፍተኛ መስዋዕት ከፍላ ካደጉት ሀገሮች እኩል የመሆን እድሉ የሰፋ ነው። ታዲያስ እንዝጋት፣ በር እናሳጣት፣ የውስጥም የውጭም ተንኮልና ሻጦች። ይህንን ደግሞ በሰላሙ መንገድ ፈንቅሎ ወጥቶ ይችን ሀገር የበለጸገች ሀገር ለማድረግ ከፍተኛ እንቅስቃሴ ማድረግ ያስፈልጋል። ያለ ሰላም ምንም ነገር መሆን የለምና ልማት እንውሰድ። ይሄ ኮሪደር መልካም ነገር የማይፈልግ ሰው የለም። ሁሉም መልካምን ነገር ይፈልጋል፣ ግን መስዋዕት ያስከፍላል። ሁሉም ሰው መስዋዕት መክፈል አለበት። እየተሰራ ያለው ዝም ብሎ ባልጋ አይደለም። ገንዘብ ወጥቶበት ጉልበት ፈሶበት ብዙ ነገር ተደርጎ ነው። ስናየው ደስ ይላል። ምን ነበረች አዲስ አበባ የሚለው ደግሞ ይመጣል። ስናይ እዚህ እንትን ይሸጣል፣ እዚህ አፍንጫቸውን ከውጭ ሌላው ቀርቶ ከገጠር ያሉት ሰዎች መጥተው አፍንጫቸውን ይዘው ነው የሚያሉት። ገጠር ሰላም ነው፣ አየሩ መልካም ነው። ስለዚህ ያንን ሁኔታዎች አመቻችቶ ሰው ይህንን መልካም ለተሰራ ነገር ተንኪው ነው ባይ እንደ ጉልበቱ እንኳን ያፈስበት እንኳን መልካሙን ነገር ባያደርግ እንኳን መልካም ስለተሰራ ተንኪው ነው የሚያስፈልገው። ይሄ በዚህ መሄድ አለበት። ሌላው ነዳጅ እየወጣ ነው፣ ማዳበሪያ እየተሰራ ነው፣ ግድባችን ወጥቷል። ይሄ ደግሞ ለኢትዮጵያ ሕዝብ የመጨረሻው ታላቁ የጉሮሮ መክፈቻ እንቅስቃሴ ነው። ይህንን ለመደገፍ ምን ያስፈልገናል? ሰላም ያስፈልጋል። ስለዚህ ሰላሙን አጠንክሮ ሊሄድበት ይገባልና በእውነት ይበል የሚያሰኝ ነው። እኔ ከውጭ የሚመጡ ጠላቶች ይህንን ሊገነዘቡ ይገባል። ታሪካቸውን ዘወር ብለው ማየት ይገባቸዋል። ስለ ኢትዮጵያ ያደረጉት ተንኮል፣ ስለ ኢትዮጵያ ያደረጉት መጥፎ ነገር መቼም ሰው ሰብአዊነት አለው አይደለም እንዴ? ያንን ሊያዩት ይገባል። ምን አደርጋለች ነገር እንዲህ የምናደርጋት የሚለው አደብ ገዝተው ቆም ብለው በፌርማታ ራሳቸውን መጠየቅ አለባቸውና የኢትዮጵያ ሕዝብም ይህንን የተዘጋጀውን የልማት እንቅስቃሴ የማዳበሪያ፣ የነዳጅ፣ የግድብ ሁኔታ ሌላም ይቀጥላል ወደፊት ለኢትዮጵያ ብልጽግና ለኢትዮጵያ ሕዝብ ጉሮሮ ይህንን ደግፎ ልማቱ ከፍተኛ እንቅስቃሴ እንዲያደርግ መረባረብ መቻል አለበት። ሁላችንም ይህንን አውቀን ልጆቻችንም እየመከርን ሌላውም እየተመካከረ ሰው ወደ ሰላሙ የመምጣት ኃላፊነት አለብንና በዚህ በርቱ እላለሁ። አመሰግናለሁ። እናመሰግናለን። ሻለቃ ሳሙኤል ለገሰ እባላለሁ። በቅድሚያ አምባሳደር ሙዝ ፕራይም ላይ የሰጡት ቃለ መጠይቅ እጅግ በጣም አስደስቶኛል። በጣም ነው ያስደሰተኝ። የቀረበው ጥያቄም በጣም ጠቃሚ ጥያቄ ነው የቀረበው። የተሰጠው ምላሽ ደግሞ አርክቶኛል። ተከታትዬዋለሁ እስከ መጨረሻ ድረስ። አሁን የቀረቡት አጀንዳዎች መነጋገሪያችን አንደኛ ሰላምና እርቅ፣ ሁለተኛ ደግሞ ስለ ልማት፣ ሶስተኛው ስለ ባህር ነው። እንግዲህ ብዙ ጊዜ ተነጋግረናል። ስለ ሰላም ስለሚያስጨንቀን ነው፣ የሀገሪቱ ጉዳይ ያስጨንቀናል እና ስለ ሰላም ስንነጋገር እንዴት መሆን አለበት፣ ሀገሪቱ ሰላም የምታገኘው እንዴት ነው የሚለው ነገር ስንነጋገር ባለፈውም ተናግሬያለሁኝ። መንግስት የመንግስትን ድርሻ ይወጣ፣ ህዝቦች የህዝብነት ግዴታችን እንወጣ። መንግስትና ህዝብ አንድ ከሆነ አገር ሰላም ይሆናል። መንግስት አስተዳዳሪ ነው። አንድ መንግስት አለ፣ አንድ መከላከያ አለ፣ አንድ ፌዴራል ፖሊስ አለ፣ አንድ ፍርድ ቤትና ህግ አለ።
ስለዚህ ትልቁ ነገር ህገ መንግስቱ መንግስት ትኩረት ሰጥቶ ቢያሻሽለው ሰላም ሊገኝ ይችላል። ህገ መንግስቱ የተቀረጸው ያው እንደምናየው አሰቡንም ኤርትራንም ሊያስወስድ በሚችል መልኩ የተቀረጸ ነው። ከመጀመሪያው ጀምሮ ሰዎችን በጎሳ አገርን ለመበታተን የተዘጋጀ ነው። ያ ነገር ጥሩን መርጠን ማስቀረት፣ መጥፎን ደግሞ ማስወጣት ስለሚገባ ህገ መንግስቱ መጀመሪያ መሻሻል አለበት። በሁለተኛ ደረጃ የምናገረው ትጥቅ መፍታት ነው። ሁሉም የጎበዝ አለቃ መሳሪያ ከያዘ አገር አይሆንም። እኔ ቤቴ ውስጥ ቀበኛ ልጅ ካለ፣ መጥፎ ልጅ ካለ፣ ባህሪው የተለወጠ ልጅ ካለ ቤተሰቡ ሰላም አይኖርም። 7 ልጅ ቢኖረኝ አንዱ የተለየ ባህሪ ካለው 6ቱ ልጆች በሰላም አይኖሩም። ስለዚህ ያን ልጅ መግራት ያስፈልጋል፣ መምከር ያስፈልጋል፣ ስርዓት እንዲይዝ ማድረግ ያስፈልጋል። ስለዚህ ትጥቅ መፍታት የግድ ነው። ከሌ አይደለም። መንግስት በሚያስተዳድርበት ቦታ ሁሉ ደግሞ ኃይሉን ማሰማራት መቻል አለበት። በሁለተኛ ደረጃ እዚህ ላይ የሚሰጠው ሀሳብ ደግሞ የፖለቲካ ሰዎች፣ የሃይማኖት አባቶች፣ ባለሀብቶች እነኚህን ኃይሎች መንግስት ልዩ ትኩረት አድርጎ ማዋየት መቻል አለበት። እነኚህ ናቸው ምንጮቹ። አንዳንድ ጊዜ እኮ ሃይማኖት አባቶች እንደምናየው ከሆነ ከሚሞተው እንሞታለን፣ ከሚታሰረው እንታሰራለን እያሉ የሚፈክሩ ደግሞ አባቶች መጥተዋል። ግን እነሱ ምንም አይሆኑ። የሚሞተው ሌላ ነው፣ የሚታሰረው የሚደበደበው ሌላ ሊሆን ይችላል በጥፋቱ። የሃይማኖት አባቶች ለኩሰው ህዝቡን ችግር ላይ መጣል የለባቸውም። ስለዚህ ሃይማኖት አባት ሃይማኖት መስበክ ነው ያለበት። በቅዳሴውም በትምህርቱም በቤተክርስቲያኑም ሰላም መስበክ አለባቸው። ይሄ ትልቁ ነገር ነው። በሶስተኛ ደረጃ የምናገረው የኢትዮጵያ ፌዴራል ፖሊስና የደህንነት የጸጥታ ኃይሎች በኑ ሊመሰገኑ ይገባል። እዚህ ላይ ማመሰግናቸው በጣም በከፍተኛ ደረጃ ነው ማመሰግናቸው። ለምን ወንጀሎች ይፈጸማሉ። በሀገሪቱ ላይ አሰቃቂ ወንጀሎች ናቸው የተፈጸሙ የሚገኙት። አሁን በቀደምታ እንኳን በቴሌቪዥን 112 ተጠርጣሪዎች ናቸው የተያዙት። የውጭ ምንዛሪ በማሸሽ ዶላር ለነሱ ይሰጣል፣ ብር ለህዝቡ ይሰጣሉ። $1 በ200 ብር ይዘረዘር ከሆነ እነሱ 300 ብር አድርገው ይዘረዝራሉ። ሰው የሚፈልገው ያን ዝርዝሩን ብር ስለሆነ እነሱ ዶላሩ እነሱ ጋር ይገባል። ያ ዶላር መጨረሻ ወዴት ነው የሚሄደው? መሳሪያ ግዢ ነው የሚሆነው። እርስ በርሳችን መወጋጊያ ነው የምንሆነው። ወደ ውጭ ሀገር ተልኮ መሳሪያ እየገባ መተላለቂያ ነው የምንሆነው። ያንን ነው ፖሊስ ተከታትሎ 112 ተጠርጣሪዎችን በቁጥጥር ስር ያደረገው አፈንፍኖ ካሉበት። ነገር ግን ህግ ላይ በምንሄድበት ሰዓት በፍርድ ቤት 15 ዓመት፣ 5 ዓመት፣ 7 ዓመት፣ 8 ዓመት ታስረው ይለቀቃሉ። ፖሊስ ግን ውስጥ ገብቶ ጉራንጉር ውስጥ ገብቶ ነው የሚያደናቸው። በቀደምታም በቴሌቪዥን ስከታተል የሰማሁት ነገር አለ። አንበሳ አውቶቡስ መካኒሳ ጣቢያ ከ2 ሚሊዮን ብር በላይ የቀን ገቢ ተዘረፈ። በቀደምታ በቴሌቪዥን ከ2 ሚሊዮን ብር በላይ የአንድ ቀን የአንድ አካባቢ የአንዲት ቦታ አካባቢ ገንዘብ የተሰበሰበ 2 ሚሊዮን ብር በላይ 3 ሰዎች ነው ዘረፉ። ግን ፖሊስ አፈንፍኖ ካሉበት ቦታ አንዳቸውም ሳያመልጡ በቁጥጥር ስር ያደረጋቸው። ብሩም ሳይጠፋ ወደ መንግስት ካዝና ገባ። ኃላፊዋ እንደውም በመግለጫ ይሰጡ ነበር። የመካኒሳ የአንበሳ አውቶቡስ ቅርንጫፍ ስራ አስኪያጅ መግለጫ ይሰጡ ነበር። ሴት ናቸው። በጭራሽ ይገኛል ብለን አልገመትንም፣ ተአምር ነው ያሉት። ሰዎቹ ተይዘው በቁጥጥር ስር ውለዋል። ግን ፍርድ ቤት በሚካሄድበት ሰዓት የሚሰጠው ያ ሁሉ ድካም ያ ሁሉ ልፋት ከፍርድ ቤት ውሳኔው ጋር ሲታይ ሰማይና ምድር ነው እና ቆጥቆጥ የሚያደርግ የዳኝነት ውሳኔ መወሰን አለበት። ባለፈው ስንነጋገር አንድ ሰውዬ
በርበሬ የደበቁ በርበሬ የሸሸጉ ሰዎች በደርግ ዘመን ምን እንደደረሰባቸው ጠቆም አድርጎ ነበር። ከዛ ወዲያ ትክክለኛው ነጋዴ ነው የመጣው። ስለዚህ ህግ ይከበር፣ መንግስት ህግ ያስከብር። ህግ ካልተከበረ በስተቀር ምንም አይነት እርምጃ ቢወሰድ በፖሊስና በደህንነት ቢወሰድ ውጤት አያመጣም። እዚህ ያለነው ሰዎች ስለ ሰላም ስንነጋገር እኛ ብቻ ሰላም አናመጣም። ሰላም መምጣት ያለበት በህብረተሰብ ውስጥ ሰርጎ ሲገባ ነው። አምባሳደር ሙዝ በዚህ አጋጣሚ የምጠይቀውም ጥያቄ አለ። አቶ አብርሃም የምጠይቀው ጥያቄ አለ። አንድ የምጠይቀው ጥያቄ በራሴ በኩል አምባሳደር ሙዝ እንደዚህ እንደተሰበሰብን እዚህ ያለነውን ሰዎች በየተቋማቱ ህዝብ በሚገኝበት ቦታ ስለ ሰላም የምንነጋገርበት መድረክ ቢያመቻቹልን። እዚህ እየተገናኘን ብቻ በ15 ቀን በወር እየተገናኘን እርስ በርስ እየተነጋገርን ብንሄድ ሰላም አያስገኝም። ሰላም የሚገኝበትን ቦታ ህብረተሰቡ በተሰበሰበበት ህዝቡ ሊያዳምጥበት በሚችል መልኩ እኛ እንደ ጨው እየተበተንን የምናስረዳበት የምናሳምንበት ሁናቴ ቢፈጠር። አቶ አስማማ አሁን ያለው ትክክለኛ አባባል ነው። ከአፄ ቴዎድሮስ ጀምሮ ያለውን ታሪክ ነው። ይህንን ታሪክ ደግሞ ተማሪዎቹ ያውቃሉ ወይ? ምዕመናኑ ያውቃሉ ወይ? ህዝቡ ያውቃል ወይ? የአፄ ቴዎድሮስን ስራ ማን ያውቃል? ስለ አንድነታቸው፣ ስለ አገር መሪነታቸው፣ ስለ ኢትዮጵያነታቸው ምን የሚታወቅ ነገር አለ? ይሄ በህዝብ ዘንድ ገብተን የምናስረዳበት ሁኔታ ቢፈጠር። ወደ አቶ አብርሃም ስመጣ ደግሞ በአሜሪካን ሀገር የሚገኙ ኢትዮጵያኖች በሁለት ነው የተከፈሉት። አገራችን ግን ኢትዮጵያ ናት። አሁን ባለፈው ሀገራዊ ምክክር ኮሚሽን ሄዶ በኢትዮጵያነታቸው የሚያምኑ ኃይሎች ስብሰባውን ተሳትፈውታል። 90% ድንጋይ የሚወረውሩ ነበሩ። ለምን ተገባላችሁ ብሎ ደግሞ የሚያስቸግሩ ነበሩ። እነኚህን ኢትዮጵያኖች እንደው ባላችሁ እንደው በኢትዮጵያ ያላችሁ ኮሚኒቲዎች በምን መልኩ አሰባስባችሁ ወደ ኢትዮጵያዊነት እንዲመጡ ታደርጋላችሁ? ወታደር እኮ የሚዘምተው ሰላም ቦታ አይደለም። ወታደር የሚዘምተው ጦርነት ነው። ጦርነት ባለበት ቦታ ላይ የሚዘመተው። ስለዚህ እናንተም አሁን እዛ አስቸጋሪ ሰዎች፣ አስቸጋሪ ኃይሎች ባሉበት ቦታ ላይ ያላችሁ ስለሆነ እነኚህን ሰዎች በምን መልኩ ወደ ኢትዮጵያነት ለማምጣት ትሞክራላችሁ? ይሄ ካልሆነ በስተቀር እነሱም በጎሪጥ እየታያችሁ እናንተም በጎሪጥ እየታየን ኢትዮጵያንን ብሎ ማለት ምንም ትርጉም የሚሰጥ ነገር አይመስለኝም። በዛ ላይ የተሰራ ስራ መሰራትም ያለበት ነገር ካለ ቢያብራሩልኝ ይፈልጋለሁ። ሌላው ስለ ልማት በእውነቱ እያየን ነው። ጠቅለል አድርገዋለሁ። ልማት ምንድን ነው? ክቡር ጠቅላይ ሚኒስትሩ የእግር ኳስ እንኳን ሜዳ ሳይቀር በአዲስ አበባ ከተማ በኮሪደር ልማቱ ከ100 ያላነሱ የእግር ኳስ ሜዳዎች ተሰርተዋል። ወደፊት ተስፋ አለን። የብራዚልና የፖርቹጋል ተጫዋቾች ብቻ በዓለም ታዋቂ አይሆኑም። የእኛ ልጆች ከስር እንደ አበባ እያበቡ ነው የመጡት። ከ5 እና ከ10 ዓመት በኋላ የኢትዮጵያ ወጣቶች ምን ደረጃ እንደሚደርሱ እሳቸው ራሳቸው ተናግረውታል። እና ይሄ ከልማቱ አንጻር የሚታይ ነው። ሌላው ስለ ባህር በር ጉዳይ ስንነሳ ባህር በር በአፄ ራስ አሉላ አባ ነጋ የተናገሩት ነገር አለ። የአሉላ ፈረስ ተስቦ ወርዶ ያነጭ ገብስ አድርገው ነዶ የአሉላ ፈረስ ቢደርስባቸው ተፈታተነ አንድነታቸው ተብሏል። በቀይ ባህር በኩል በምጽዋ በኩል የመጣ የጣሊያን ጦር 500 የጣሊያን ጦርን ድባቅ መተውታል። ራስ አሉላ አባ ነጋ ያን ያደረጉት በማን ነው? በኢትዮጵያነታቸው ነው። የሁሉ ታሪክ እያለ ፈረንጆችና የኢትዮጵያ ጠላቶች ጫና ያሳረፉ ኃይሎች ብቻ በእነሱ ኃይሎች ችግራችን እየጎላ እንዲመጣ ተደርጓል። ስለዚህ አጥብቀን ስለ ባህር በር የምንነጋገረው ነገር ከባድ ደረጃ ላይ ተደርሷል። መንግስትም የመጀመሪያ ትኩረቱን አድርጎበታል። በቀጥታም በውጭ ጉዳይ ሚኒስትሩ በኩል የተሰጠ መግለጫ አለ። ደስ የሚል ሰምቻለሁኝ። እና ኢትዮጵያን እንግዲህ እግዚአብሔር ይባርክ፣ እግዚአብሔር ይጠብቅላለሁ። አመሰግናለሁ።